የሰው ልጅ ይሄንን የፈጠረውን ችግር ቅድም ያለውን 40% የሚሆነውን የካርበን ዳይኦክሳይድ መጠን እንዲጨምር ምክንያት የሆነ የሰው ልጅ ነው። ቅድም እንዳልነው በ100 ምናምን ዓመታት ውስጥ በጣም ከፍተኛውን የሆነውን ካርበን ዳይኦክሳይድ መጠን እንዲጨምር አድርጓል። በተለይ እስከ 1970 ይሄ ኢንዱስትሪያላይዜሽን በነበረው ጊዜ ውስጥ ምን አለ የካርበን ዳይኦክሳይድ መጠን በጣም በከፍተኛ ሁኔታ የጨመረበት። ይሄ ሁሉ ደግሞ የሆነው ምንድነው እኛ ሰዎች ይጠቅመናል ብለን በመነሰራቸው ስራዎች ነው። በዚህም ምክንያት ይሄ ካርበን ዳይኦክሳይድ መጠን ጨምሮ ዓለም በሙቀት በተፈጥሮ አደጋዎች እየታመሰች ካለች ይሄንን ነገር ደግሞ መልሶ የማስተካከል ስራ የማን ነው? የራሱ የሰው ልጅ ስራ ነው ማለት ነው። ስለዚህ የሰው ልጅ ደግሞ ይሄንን ነገሮችን ደግሞ ሊሰራ የሚችለው አንደኛ ግንዛቤ መፍጠር ነው። ግንዛቤ ብቻውን አይደለም። ሁለተኛው ነገር ደግሞ ስምምነቶች ሊኖሩ ይገባል ወይም አስገዳጅ ህጎች ሊኖሩ ይገባሉ ማለት ነው። ለዚህም አንዱና ትልቁ ነገር ኢንተርናሽናል ኮንቬንሽን ዓለም አቀፍ የሆኑ ስምምነቶች አስፈላጊ ናቸው ማለት ነው። ስለዚህ there were plenty of movement by environmentalists regarding the danger posed by the global warming የተለያዩ ይሄ ኢንቫይሮንመንት ጉዳይ ወይም አካባቢ ጉዳይን ይመለከተናል የሚሉ ሰዎች በተደጋጋሚ እንቅስቃሴ ያደርጋሉ። so there were plenty of movements በጣም ብዙ የሆነ እንቅስቃሴዎች ነበሩ by environmentalists ይሄ አየር ንብረት አቀንቃኝን ወይም የአካባቢ ጉዳይ ይመለከታል ብለው የሚያቀነቅኑ ሰዎች ማለት ነው። regarding the danger posed የተጋረጠብንን አደጋ ከመጋፈጥ አንፃር ወይም የተጋፈጠብንን አደጋ ከመከላከል አንፃር ብዙ እንቅስቃሴዎች ነበሩ። ዴንጀር ፖዝድ ስንል የተጋረጠብን አደጋ ማለት ነው። ባይ ዋት ባይ ግሎባል ዋርሚንግ ዓለም ሙቀት በመጨመሩ ምክንያት ያሳሰባቸው ኢንቫይሮንመንቶች በጣም ብዙ እንቅስቃሴዎች ሲያደርጉ ነበር። በተደጋጋሚ ሰልፍ እስከመውጣትም በተለያየ መንገድም ፕሮፓጌት እስከማድረግም ምናልባትም ሰምታችሁ ሊሆን ይችላል። ምሳሌ የእንስሳት መብት ተሟጋች ምናምን ሲባል ሰምታችሁ ሊሆን ይችላል። እነዚህ ሰዎች እንደ ቅብጠት ልንወስደው እንችላለን፣ ግን ደግሞ በዛ በኩል ደግሞ ባዮዳይቨርሲቲን ማጥፋት እንደሆነ ደግሞ መርሳት የለብንም ቅድም እንዳልነው ማለት ነው። ስለዚህ ይህንን በምናይበት ሰዓት ላይ እነዚህ የተጋረጡብን አደጋዎችን ለመቀነስ ሲባል በጣም ብዙ እንቅስቃሴዎች ነበሩ ነው ስሩ ታይም። ነገር ግን በጊዜ ሂደት እነዚህ ይሄ የሚያቀነቅኑት ሰዎች ጩኸት ሲጮህ ግን ሰዎች መስማት ጀመሩ። ስሩ ታይም the global warming has become an international issue ስለዚህ እነዚህ የኤንቫይሮንመንታል ብቻ አቀንቃኞች ሳይሆን ዓለም አቀፍ ደረጃ አጀንዳ ሆነ ማለት ነው። it has become an international issue that governments መንግስታት ሳይቀሩ ያገባናል ማለት ጀመሩ። much concern throughout the world በዓለም አቀፍ ደረጃ መንግስታት ሳይቀሩ ይሄ ጉዳይ ያገባናል ማለት ጀመሩ። ለምን? አደጋው ተመልሶ ወደ ራሱ ወደ ሰው ልጅ እየሆነ ስለመጣ። ስለዚህ የነዚህ ይሄ ኤንቫይሮንመንታሊስቶች ጩኸት በየጊዜው እንቅስቃሴ ያገባኛል ስሜት የነበረው ነገር በጊዜ ሂደት ዓለም አቀፍ ደረጃ ተቀባይነት አግኝቶ የዓለም መንግስታትም ትኩረት እንዲሰጡት ሆኗል ማለት ነው። so one major decision which countries agreed upon is reduction of greenhouse gases ይሄ ነገር በጣም አተኩሮት ከመሰጠቱ የተነሳ በ2000ዎቹ መጀመሪያ በተለይ ከ1990ዎቹ እስከ 2000 ምናምን ድረስ ባለው ጊዜ ውስጥ በዓለም አቀፍ ደረጃ መንግስታት ስምምነት ማድረግ ጀመሩ። ምን አይነት ስምምነት? እንግዲህ ይሄንን ትምህርት በመናስተምርበት ሰዓት ላይ 2025 አልገባም እኔ በማስተምርበት ሰዓት ላይ ይሄንን። ስለዚህ በፈረንጆች 2025 እስከ 2030 ባለው ጊዜ ውስጥ በዓለም አቀፍ ደረጃ ምን ለመቀነስ ተስማምተዋል? የግሪን ሃውስ ጋዝስ ቅድም ያለው ግሪን ሃውስ ጋዝስ መጠን መብዛት ነው አይደል ችግር የሆነው ብለናል አይደል? ስለዚህ ወደ አትሞስፌሩ የሚለቁት የግሪን ሃውስ ጋዝስ መጠን ለመቀነስ ተስማምተዋል። ኦልሞስት ሁሉም ሀገሮች ማለት እንችላለን። መቼ? ከ2025 እስከ 2030 ባለው ጊዜ ውስጥ ማለት ነው። ያም ማለት ምንድነው? ግሪን ሃውስ ጋዝስን የሚለቁ ነገሮችን በማይለቁ ነገሮች በመተካት ማለት ነው። ለምሳሌ አሁን በጣም እየተለመደ ያለ ከ2010 ምናምን ዓመት ጀምሮ ባለው ጊዜ ውስጥ ላይ ብዙ ሀገሮች አሁን ኤሌክትሪክ መኪናን እየተጠቀሙ ያሉት። ያ ማለት ነዳጅ የሚጠቀሙ መኪናዎች እየቀነሱ ሄዷል። ኤሌክትሪክ የሚጠቀሙ መኪናዎች ነዳጅ ባለመጠቀማቸው ምክንያት የሚለቁትን የካርበን ዳይኦክሳይድ መጠን በጣም ቀንሷል ማለት ነው። ነገ ከነገ ወዲያ ደግሞ ሐሳቤው ምንድነው? እንደተባለው እስከ 2030 ባለው ጊዜ ውስጥ ኢንዱስትሪዎችም ፋብሪካዎችም የተለያዩ እንትኖችን ማሽነሪዎችም ነገ ከነገ ወዲያ ጋዝን መጠቀም ይተውና ወደ ኤሌክትሪክ ተጠቅመው የካርበን ዳይኦክሳይድ ልቀት መጠንን በጣም መቀነስ ማለት ነው። ስለዚህ one major decision which countries agreed upon is the reduction of greenhouse gases ማለት ነው። ስለዚህ ኢንቫይሮንመንታሊስቶች መጮህ ብቻ ሳይሆን ጩኸታቸው ውጤት አምጥቶ ዓለም አቀፍ ተቀባይነት አገኘ። በዛም ብቻም ሳይሆን እስከ 2030 ባለው ጊዜ ውስጥ አብዛኞቹ ሀገሮች የሚለቁትን የግሪን ሃውስ ጋዝስን ወደ ታች መቀነስ ዓላማ አድርገው አንግበው ተነስተዋል ማለት ነው። in 1992 Gregorian calendar the United Nations Framework Convention on Climate Change agreed to combat
dangerous human interferences with the climate system በ1992 በፈረንጆቹ አቆጣጠር ምን ተደረገ ማለት ነው በጣም ትኩረት ከመሰጠቱ የተነሳ the United Nation የተባበሩት መንግስታት እንደማለት ነው United Nation ማለት የተባበሩት መንግስታት ስለዚህ የተባበሩት መንግስታት framework convention on climate change የክላይሜት ቼንጅን በተመለከተ ፍሬምወርክ አዘጋጅተው የተስማሙበት ሰነድ አለ ማለት ነው ያ ሰነድ ደግሞ ምንድነው አንደኛውና ትልቁ ነገር to combat መታገል ነው ወይም ማስቆም ነው ምን dangerous human interference የሰው ልጅ ጣልቃ ገብነት በተለይ አደገኛ የተባሉ የሰው ልጅ ጣልቃ ገብነት ያለባቸው ነገሮች ላይ ለመጋፈጥ ለመታገል በህግ ለማድረግ ተስማምተዋል ያ ነገር ምንድነው ካለን ክላይሜት ቼንጅ ላይ ያመጣል ተብሎ የሚፈሩ ነገሮችን ማለት